ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። በዛሬው የ12ኛ ክፍል ኢኮኖሚክስ ትምህርት ሴሽናችን እንግዲህ በዩኒት 3 ኮንሱመር ፕሮቴክሽን እና ማርኬት ፌሊየር በሚለው ቶፒክ ስር የመጨረሻውን ቶፒክ 3.5 ኮንሱመር ፕሮቴክሽን የሚለውን የምናይ ይሆናል ማለት ነው። ከዚህ በፊት የነበሩትን ሴሽኖች እንግዲህ ያላያችሁ ተማሪዎች እንድታዩዋቸው ሪኮሜንድ አደርጋችኋለሁ። እንግዲህ እንደ ሁልጊዜው ከመግባቴ በፊት ወደ ኮንሱመር ፕሮቴክሽን ምንድን ነው ወደሚለው እዚች ጋር ያለችውን ዩስፉል ሳይት አስታውሳችኋለሁ። አዝ ኦልዌይስ www.lucybridgeacademy.com የሚለው ሳይት ላይ ስትገቡ ብሪፍ ኖቶች ታገኛላችሁ። ፕራይቬት ፐርሶናላይዝድ የሆነ ኤአይ አሲስታንት አለው ከ5 በላይ ቋንቋዎች ኢኔብልድ የሆነ እሱን ዩቲላይዝ ማድረግ ትችላላችሁ። ኤንድ ኦልሶ ኩዌስችን ባንኮች ስላሉት እሱን መጠቀም እንዳትረሱ ለማስታወስ ያክል ነው። ሰው ቀጥታ ወደ ኮንሱመር ፕሮቴክሽን ቶፒካችን ስንገባ ኮንሱመር ፕሮቴክሽን ለምን አስፈለገ? ኮንሱመር ፕሮቴክሽንስ ምንድን ነው? ኮንሱመሮቻችንን እንዴት አድርገን ፕሮቴክት ማድረግ እንችላለን? መንግስት ምን አይነት ህጎች አሉት? የሚሉትን እንግዲህ የምናይ ይሆናል ማለት ነው በዛሬው ሴሽን። ኦኬ Concept of consumer protection. Consumer protection refers to what? Safeguarding the interest and right of consumer from unfair business practices. እንግዲህ unfair ከሆነ ቢዝነስ ፕራክቲሶች unfair ከሆኑ ኢፍትሐዊ ከሆኑ የንግድ የማርኬት ልምምዶች ሸማቹን መታደግ ሴፍጋርድ ማድረግ የሚለውን ሀሳብ ነው። እንግዲህ we need to safeguard our consumers from malpractices of the business. Okay, so it ensures what? fair የሆነ ትሬድን ያሳልጣል፣ ኢንሹር ያደርጋል፣ accurate information flow መኖሩን፣ ኢንፎርሜሽን asymmetry አለመኖሩን፣ effective grievance redressal እንግዲህ grievance ካለ እንዲሁም redressal ማድረግ compensation እንዲኖር effective redressal and effective grievance management እንዲኖር ያደርጋል። when consumers are exploited ኮንሱመሮች ኤክስፕሎይትድ እንዳይሆኑ ማለት ነው። ባድ ቢዝነስ ፕራክቲሽነሮች ኮንሱመሮቻችን ኤክስፕሎይትድ እንዳይሆኑ መጠበቅ ያስፈልጋል ማለት ነው። ኦኬ what are the malpractices of the business world ከተባለ እንግዲህ ማርኬቱ ላይ ምን አይነት ማልፕራክቲሶች አሉ ከተባለ እንግዲህ በጣም እኛ ሀገር ነው በጣም የሚታወቅ ነው አይደለም። ፎልስ አድቨርታይዚንግ አለ። ያልሆኑትን ነገሮች ፕሮቫይድ የሚያደርጉትን ሰርቪሶች እኛ ጋር ሲመጡ እንደዚህ አድርገን እንደዚህ እናደርግሎታለን ብሎ ሊያስተዋውቅ ይችላል። ስለሚሸጠው ፕሮዳክት ማያደርገውን ነገር የሌለውን ኳሊቲ አጋኑ ሊናገር ይችላል። which is not good. false advertising እንለዋለን። ይሄ ማልፕራክቲስ። ኦቨርቻርጂንግ ዋጋው ከሚታወቀው ከሚያወጣው በላይ just because ኢንፎርሜሽን የለውም በማለት ብቻ አይቶት ይሄማ ኢንፎርሜሽን የለውም ይሄ ገዢ ብሎ ኦቨርቻርጅ ማድረግ በጣም ከባድ ማልፕራክቲስ ነው። እንግዲህ ብዙ ጊዜ ይደረጋል። አደልትሬሽን እንግዲህ በጣም አሰቃቂው እንደውም ይሄ ነው። የመቀየጥ የሚሸጠው ፕሮዳክት ላይ የሆነ ሎ ኳሊቲ ያለው ነገር መቀየጥ። ለምሳሌ እኛ ሀገር ብዙ አሰቃቂ የሆኑ ነገሮች የምንሰማው እንደውም በዚህ ነው። አደልትሬሽን የጤፍ ዱቄት ላይ ብዙ ነገሮች ይጨመራሉ። ቅቤ ላይ ባተር ምንድነው የገበታ ቅቤ ኢደብል ባተር ይጨመርበታል። ሌሎች ውሃ ላይ ማነው ሚልክ ላይ ወተት ላይ ውሃ ይጨመርበታል፣ አደልትሬት ይደረጋል። ስለዚህ አንፌር ነው ይሄ ፎር ዲ ባየር ሳይድ። እንደዚህ አይነት አደልትሬሽን እና እንደዚህ አይነት ማልክ ፕራክቲሶች ደግሞ we need to combat them ማለት ነው። ሌላው ዲፌክቲቭ ጉዶችን መሸጥ ነው። ዲፌክትድ የሆኑ ጉዶችን ሊሸጥ ይችላል። ስለዚህ እነዚህ አይነት ነገሮች መኖራቸው ምን እንዲያስፈልግ አድርጓል ማለት ነው። ስትሮንግ የሆነ ኮንሱመር ፕሮቴክሽን ሲስተም እና ሎ እንዲኖረን ያስገድዳል ማለት ነው። ፕሌይንግ ፊልዱ ፌር እንዲሆን ለማድረግ። ኦኬ ቢዝነስስ አሁን የተወያየነውን ያው ኤምፋሳይዝ ለማድረግ ያክል እነዚህ ቢዝነሶች ሊገቡበት የሚችሉ ማልፕራክቲሶች ቢዝነስስ ሜይ ኢንጌጅ ኢን አደልትሬሽን በመቀላቀል ዱፕሊኬት ሴል ሁለት ጊዜ በመሸጥ የተሸጠን ዕቃ ዱፕሊኬት ሴል ኦር ፎልስ ዌይት ሚዛኑ ሰባራ የሆነ የማይሰራ ሚዛን ይዞ 1 ኪሎ ነው እያለ አክቹዋሊ 0.8 ሊሆንበት ወይም ደግሞ 800 ግራም ሊሸጥልህ የሚችል አይነት ሚዛን ይዞ ቺት የሚያደርግ ሴለር ሊኖር ይችላል፣ ቢዝነስ ሊኖር ይችላል። ብላክ ማርኬቲንግ አንዱ ማልፕራክቲስ ነው። ሆርዲንግ
መሰብሰብ ዋጋ እንዲወደድ። አሁን ለምሳሌ ብዙ ጊዜ እኛ ሀገር ዘይት ምናምን እንደዚህ ሰብስበው አሽገው መጋዘን ውስጥ ያስቀመጡ ተያዙን ሲባል እንሰማለን አይደለም? ዲማንዱን በመጨመር ሰፕላዩን በመደበቅ ዲማንዱን ጨምረው ገንዘብ እንዲጨምርላቸው ሆርድ ያደርጉታል፣ ያከማቹታል። ከዛ በኋላ ሲታጣ አውጥተው ይሸጡታል በከፍተኛ ዋጋ። ፌር በሆነ ዋጋውን ትተው በከፍተኛ ዋጋ ትርፍ ለመሰብሰብ ያልተገባ ትርፍ ለመሰብሰብ እንደዛ ያደርጋሉ። ቻርጅ ሞር ዛን ዘ ፊክስድ ሪቴል ፕራይስ ከመቸርቸሪያ ዋጋው በበዛ ሁኔታ ቻርጅ ማድረግ ኮንሱመሮች፣ እነዚህ ማልፕራክቲሶች ናቸው። ኤንድ ኦልሶ ሚስሊዲንግ አድቨርታይዝመንት፣ ሚስሊድ የሚያደርግ አድቨርታይዝመንት፣ ኢንፌሪየር ኳሊቲ ጉድስ ሰርቪስስ ዲስ ዊል ኤክስፕሎይት ኮንሱመር ትራስት። እንግዲህ ይሄ የሸማቾችን እምነት የሚሸረሽር ነው። ይሄ ሁሉ ያለው ኢንፌሪየር ኳሊቲ ያለው እንትን መሸጥ፣ ጉዴን ሰርቪስ መሸጥ፣ ሚስሊዲንግ የሆነ አድቨርታይዝመንት ማድረግ፣ እነዚህ ሁሉ ኮንሱመሮችን ለከፋ እንትን እያጋልጣቸዋል ማለት ነው። ኦልሶ ትረስት ያጣሉ በማርኬቱ ላይ። ሶ there is a need for consumer protection ማለት ነው። there is a need for consumer protection ማለት ነው። consumers are often in a helpless position due to lack of awareness አይኖራቸውም። ኢንፎርሜሽን ኤዚሜትሪ ያለ እንደተነጋገርና ሊሚትድ አክሰስ ቱ ኢንፎርሜሽን፣ በዚህ ምክንያት ኤክስፕሎይታብል ሆነው ምንድነው ሄልፕለስ ፖዚሽን ላይ ሆነው ይገኛሉ ማለት ነው። ፕሮቴክሽን ኢንሹርስ ዋት ፊዚካል ሴፍቲያቸውን፣ ኢኮኖሚክ ሴኩሪቲያቸውን እና ፌር ኮምፐንሴሽን ፎር ዳሜጅ እንዲኖር ኮንሱመር ፕሮቴክሽን ሎ ኢንሹር ያደርጋል ማለት ነው። that's why the need for consumer protection arises. Legal and institutional measures help maintain what consumer confidence እንዲኖር እና ማርኬት ዲሲፕሊን እንዲኖር ያደርጋል። ስለዚህ ሌጋል እና ኢንስቲቱሽናል ሜዥር ሊኖር ይገባል። ሌጋል ስንል like the consumer protection act አዋጅ፣ የኮንሱመር ፕሮቴክሽን የሸማች ጥበቃ አዋጅ ሌጋል አክት ነው። እንዲሁም ኦልሶ ኢንስቲቱሽናል ደግሞ ስንል የኢትዮጵያ ደረጃ ምዘናዎች ኤጀንሲ ሰርቲፋይ እንዲያደርገው ማስገደድ ሊሆን ይችላል። አይሶ ኢንተርናሽናል ስታንዳርድስ ኦርጋናይዜሽን ሰርቲፋይ እንዲያደርገው ማስገደድ ሊሆን ይችላል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ